ላይ ሰርጋችን መልሳችን ተቀወጠ። ዋት ዴ ተምታታባችሁ። እንደዚህ ነው እንደመቀወጥ። ይሄ መቀወጥ ሳይሆን መንቀዋለል እኮ ነው። እውነቴን ነው የምላችሁ። የ2017 የ2017 አስቀያሚ ሰርግ ዝም ብሎ ቀውለለለለለለለ ሊበላ ልትበሉ ነበር ሄዳችሁት። ምንም ባደረገ ከሽፏል። ከሸፈ ልትበሉ የመዲያም ቅመምን አርጋችሁ ልትሄዱ ነበረ። አከሸፍንባችሁ። የተወሰን የአረብ ሀገር ሴቶች የአብሬሽና ሩታን ሴራ አከሸፍንባችሁ። ከሸፈ ሞኞቹን የመዲያም ቅመሞች ሄዳችሁ አርጋችሁ የተረፋችሁ ነው ማለት ከሚልኩት የተረፈውን ልትበሉ ማለት ነው። ከሚልኩት እንቅጠባን ይልኩላችኋል እኮ እያዋጡ ግን ቢሆንም ከዛ የተረፈውን አርጋችሁ ልትበሉ ስትሉ አከሸፍ ነው። ከሽፏል ሴራው። የምን መቀወጥ እንደዚህ ነው። እናንተ ያለቀቃችሁት ቪዲዮ አለ እንዴ እኮ ይሄ እኮ የ2017 ያመቱ ቁልልልልልልል ያለ በቃ ግራ የገባው ድንብርብርብር ያለ ምን ማድረግ እንዳለባችሁ ራሱ የተደነጋገራችሁበት ሰርግ በጣም የሚያስጠላ። ያው የ2017 የሚያስጠላ ሰርግ ያው የውሸት ነው እንጂ የሚያስጠላ የእውነት አድርገን እንደው ብንይዘው ማለት ነው። የ2017 የሚያስጠላ ቁልልልልልል ያለ ሰርግ የአብሬሽና የሩታ ሰርግ እውነቴን ነው የምላችሁ፣ ግን ውሸት ነው። እናንተም ማካሄዳችሁ ማለት ነው የመዲያም ቅመሞችን ስብስብ አርጋችሁ ልትበሉ ነበረ። ከሸፈ አከሸፍንባችሁ እኛ ማለት ነው። ምንም ማድረግ አይቻልም። እንግዲህ ሌላ ጊዜ ያመሰግኑኛል። እውነቴን ነው የምላችሁ። እና የመዲያም በጎች አንዳንዶች ከብቶቹ ማለት ነው አሁን ብትሰድቡኝም ምቀኝት ምናምን እያላችሁ የምትሳደባላችሁ፣ ግን ነገ ጧት ታመሰግኑኛላችሁ ማለት ነው። እኔ የምላችሁ ምንድን ነው የምትሉት ደግሞ ማለት ነው እነሱ እያደጉ ነው አንቺ ምናምን የምትሏላችሁ። እንደዚህ ነው እንደማደግ። የኢትዮጵያ ሕዝብ እኮ አይደለም ያሳደገው ማለት ነው። እና አብሬሽ እና ሩታ ማለት እንደዚህ አይደለም እኮ ማደግ። እንዴ በቀን እኮ 1000 ሰው እንኳን ሰብስክራይብ ካረጋቸውም እውነቴን ነው። እንደዚህ ነው እንደመወደድ። እንደዚህ ነው ሰው ተቀባይ ማለት ሕዝቡ ያኔ ከሕዝቡ ተቀባይነትን አግኝተዋል ማለት እንደዚህ ነው እንዴ መወደድ። እንደዚህ ነው እንደ በእናንተ በጎችዬ ማለት ነው። ማደግ እንደዚህ ነው እንዴ ዳዳዳዳዳ እያሉ እኮ ነው። እኔም እኮ ዳዳ እያልኩኝ መዳም ቤትማ እኔም እኮ ዳዳ እያልኩኝ እያደግኩኝ ነው መዳም ቤት ሁኜ ማለት ነው። ገባችኋል? እዚቹ ክላስ ነው የምሰራው። እንደነሱ አልፍለከለክ ምናለ እዚቹ ክላስ ሁኜ በጠረቃለሁ ማለት እና ማደግ እንደዚህ አይደለም። ህዝቡ ሲቀበላችሁ እንዴት ነው የምታድጉት? በጣም ነው የምታድጉት። ሶ እናንተ እነዚህ አብሬሽና ሩታን የመዳም ከብቶች ናቸው እንጂ የተቀበሏቸው ህዝቡ አይደለም የሚተቀበላቸው። እውነቴን ነው የምላችሁ። እና ህዝብ ሲቀበላችሁና በጎቹ ሲቀበላችሁ በጣም ይለያያል። በቃ ልዩነት አለው። ገባችሁ አይደለ? ማደግ በአንድ ቀን እንኳን ራሱ 1000 ሰብስክራይብ የሚያደርገው ሰው 100 እኮ ነው የሚያደርጓቸው። እንዲያው ፈልጎ ተፈላልጎ በጎቹ ተጠራርተው በመዲያሟ ስልክ አይቀር በባባ ስልክ አይቀር በልጆቹ አይባዳ አይቀር በዛ ብለው ማለት ነው በዛ ትግል በቲክቶክ እየወሰዳችሁ ሼር እያደረጋችሁ በቀን 10 ጊዜ በቀን 100 ጊዜ ራሱ በጎቹ ሼር ታደርጋላችሁ ቻናላቸውን ማለት ነው። እንደዛ ብላችሁ በቀን 1000 ሰብስክራይብ እንኳን ራሱ አይደረጉም። ሶ በቀን 100 ከሚደረጉ ከሆነ እኔም እደረጋለሁ። ገባችሁ አይደለ? እና ይሄ ማደግ አይደለም ማለት ነው። ተቀባይነት ያገኙት የት ነው? የመዳም ከብቶች የመዳም ቅመሞች አይደሉም እነዚህ ከብቶቹ ማለት ነው። እነሱ ጋር ተቀባይነት አግኝተዋል ማለት እንጂ በኢትዮጵያ ሕዝብ ላይ ተቀባይነት የለም። በላ ከሽፏል። ሴራችሁ ከሽፏል። የመዳም ቅመሞች ተጠራርታችሁ ተሰባስባችሁ ልትበሏቸው ስትሉ እንደ ጉሮሯችሁ ላይ እኮ ነው የቆምኩባችሁ። እውነቴን ነው የምላችሁ። እኛ አንዳንድ የመዳም ቅመሞች አንዳንድ ጀግና የመዳም ቅመሞች የአረብ ሀገር ሴቶች ማለት ነው ከአብሬሽና ከሩታ ጉሮሮ ላይ እኮ ነው የቆምነው የመዳም ቅመሞችን እንዳይበሏቸው ማለት ነው። ገባችሁ አይደለ? አጭበርበራችሁ ዋሽታችሁ የውሸት ሰርጋችሁን የውሸት ስራችሁን ምናምን ማለት ነው እንትን ብላችሁ እንዳትበሏቸው እኛ ቆምንባችሁ። በቃ ገባችሁ አይደለ? ማለት እደጉ። በነገራችን ላይ እደጉ፣ ስሩ። ኢትዮጵያ ላይ በጣም ኑሮ ውድነት አለ። ቤት ኪራው ምኑ እደጉ፣ ስሩ። ግን የመዳም ቅመምን እያጭበረበርኩ አድጋለሁ ያለ ዩቲዩበር ማንም ይሁን ማንም በቃ ትሞለጫለህ። ከመዳም ቅመም አጭበርብሬ ቃጥፌ ዋሽቼ ከመዳም ቅመም ብር እቀበላለሁ የሚል ዩቲዩበር ካለ ወደ እኔ በሉት፣ ኮሜንት ላይ አስቀምጡት። ይታጠባል። እኔ ቤቱ ባልተዳደር ምን አገባኝ? አጥባችኋለሁ። ገባችኋል? ስለዚህ የመዳም ቅመምን ሳታጭበረብሩ እደጉ፣ ስሩ። ያው በባህር መታችሁ ወይም ስደት ሄዳችሁ የሆነ ነገር ከምትሆኑ ሀገራችሁ ላይ ሆናችሁ ስሩ፣ እደጉ፣ ብሉ። ግን የመዳም ቅመምን ብር በላለው እየዋሸሁ የሚባል
ሚል ዩቱበር ልክ እንደነደምቁና እንዳበጋዝ አይነቶቹን ግን ጉሮሮራችሁ ላይ ነው የምንቆምባችሁ። ገባችኋ? ምንድን ነው እኔ የምላችሁ በቲክቶክ ቅናት ነው ምናምን እያሉ እኮ የዱባይ ፌመሶች አንዳንዶች ማለት ነው ሲያወሩ ነበር እኮ። ታዲያ ለምን አልመጡም? 150 ድርሃም ከፍለው ለምን ሰርጋችሁን አላሞቁላችሁም እንዴ? የነበሩት እኮ እነዘነቡ ማነሱማ ዘነበች አንዲት አለች ዝና ብቻ የሆነች ልጅና ሁለት ናዩ ከበጎቹ እንኳን ራሱ 150 ድርሃም ከፍለን አንሄድም ብለው ሁለት ከብቶች አይቻለሁ። ሁለት ጋለሞታዎች ማለት ነው። ሁለት አይቻለሁ። ከአድናቆቻችን አሉ ያበጋዝዬ የመዳም ከብቶች እነዚህ እኮ ሁለት ጋለሞታዎች ህይወታቸው የጠፋቸው ህይወታቸው እንዴት አድርገው መምራት እንዳለባቸው ራሱ የማያውቁ እኮ ናቸው ያንተ ከብቶች የመጡት ማለት ነው። እና ተጨፈረ ዱባይ ላይ ተቀወጠ። መልሳችን የትኛው ቀወጣ? የትኛው መልስ? እንደዚህ ነው እንደመቀወጥ፣ እንደዚህ ነው እንደመልስ። ሲጀምር እኮ የምን መልስ የምን እንትን ቤተሰብ የለ፣ ጓደኛ የለ፣ ወንድም የለ፣ ሰው የለ፣ ዘመድ የለ፣ ወዳጅ ዘመድ የለም እኮ። ቢሆንም ደግሞ ይሄ የውሸቱ ሰርግ ቢሆንም ደግሞ ማለት ነው ተቀወጠ ምናምን ትል ግን ማፊ መቀወጥ ማፊ። እነዛ ራሱ ካንተ ጋር ያሉት ሁለት ከብቶች እነዚህ ሁለት ጋለሞታዎች እነሱ አሉ። ሌላው ማፊ ያንተ አይደሉም እኮ። ሌሎች እኮ ያንተ አይደሉም። ሌሎች እኮ በዓል ሊያከብሩ የመጡት ምናምን ናቸው። በቃ ከተማ ማለት ነው። የለም የምን መቀወጥ ማፊ። በጎቹ እንኳን ራሱ እኮ አልመጡም። በቃ አንዳንዶቹም መንገድ ጠፍቷቸው ሲደናበሩ አልመጡም። እናንተ የሄዳችሁበት ሎኬሽን እኮ ይያዛል እኮ። እናንተ መምጣት ብትፈልጉ የዛን ሄዳችኋል አይደለ? ተመልሰን እኮ እንመጣለን ብትሉ ሎኬሽኑን ትይዙታላችሁ። ገባችሁ? በዋትሳባችሁ ላይ ሎኬሽኑን ትይዙታላችሁ። ከዛ ስትመጡ ወስፋችሁ ትመጣላችሁ በሎኬሽን ማለት ነው። ግን መምጣት አትፈልጉም። በቃ መረራችሁ እንደ መዲያም ከፍቶች እና ይሄ ተቀወጣ አይባልም። እና እንደዛ ነገር ነው። አደጉ እነሱ እያደጉ ነው ምናምን ተቃጠሉ ምናምን ትለጭ። በውሸት የሚቃጠል የለም እናንተ ደንባሮች ማለት ነው። አደጉ ለምትሉት ዳዳ እያሉ ነው። ማደግ እንደዚህ አይደለም። ህዝቡ መቀበል እንደዚህ አይደለም። የኢትዮጵያ ህዝብ ማለት ተቀበላቸው ውሸታሞች ምናምን ነገር በቃ ስማቸው ጥሩ ያለ አይደለ ነው። ሶ ይሄ አይደለም ማደግ። በቀን 100 ሰብስክራይብ የሚያገኙ ከሆነ እኔ የማገኝበት ሰዓት አለኝ። እንደኔ ነው ዳዳ የሚሉት ማለት ነው። ገባችሁ አይደለ? ውሸታቸው ሲቀርስ ይቀራል። ምክንያቱም ውሸታሞች ስለሆኑ ማለት ነው። እና እንደዛ ነው እላቸዋለሁ። ተቃጠሉ ምናምን የምትሏላችሁ የሚቃጠል የለም። በውሸታም እኔ በእንደዚህ አይነት ሰዎች ምንም እኔ በራቁታም ዳቦ እናንተ ነው እያሰማች በምትሄድ በእንደዚህ አይነት ውሸታም ሰው ምናምን በውሸት የምትዳደር ሰርቼ የምትዳደር ስለሆንኩኝ ኔቨር ጊቭ አፕ ማለት ነው። ፉፉዬና ፍቅርም ትናንትና መጥተዋል። ፈኪና ፉፉ አንድ ቤት ተከራይተው እየኖሩ ነው ብለዋል። ፍቅርዬ የኔ ውድ በጣም አምሮብሻል። በዓሉ ጋር ምናምን በጣም ፏ ብልጭ ብለሻል። ሁሌም ያምርብሻል። በነገራችን ላይ ፍቅርዬ ደስ የምትል በቃ የቤት እመቤት ንግስቲቷ ብያታለሁ እኔ ማለት እና የምታምር ሁሌም ታምሪያለሽ። ሁሌም ይመርብሽ የኔ ንግስቷ አየ ማለት እና እንደኔ ውደዱ። ምን ችግር አለው? አትውደዱ እኮ አልልም። በጎቹ ማለት ውደዱ። ግን ምንድነው ያኔ አለው በቃ ደረጃ አለው። የመውደድ የምናምን ነገር በቃ ደረጃ አለው። ገባችሁ አይደለም? እና አሁን እኔ ፍቅርዬ በልጹ ልቤ ወዳታለሁ። እና ትላንትና እንግዲህ ፈቲና ፉፉ አንድ ቤት ሆኑ ምናምን ብሎ ቡሪካ መጥቶ እንደዛ ነገር በቃ ያኔ ፍቅርዬን ተናዳለኝ ምናምን በቃ ወይኔ እናንተ ሂዱበት፣ በቃ ስራ ነው ሂዱበት። እውነቴን ነው ሂዱበት። በቃ ፍቅርዬ ራስሽን ጠብቀሽ ቀብረር ብለሽ ምናምን ሂጂበት የኔ ንግስት ማለት እና በቃ እናማሙቀዋለን። ችግር የለም። አዎ አማሙቁት። እውነት ፈንዲሻ ፋሚሊ አማሙቁት ማለት አይዟችሁ ስራ እኮ ነው። አማሙቁት እና እናማሙቀዋለን። እሄድበታለሁ ማለት ነው። ይማማቅ ሲቀጣጠል እንውላችሁ በሙስሊም ዩቲዩበሮች ላይ ሴትን ጋብረው ምናምን ሲመጡ ተቃውሞ በዝቶባቸዋል። ግን ኢትዮጵያ ምድር ላይ የተማረውም ስራ የለውም። ምን ሰርተው ይብሉ? ስለዚህ ያው ምንም ማድረግ አይቻልም። እነዚህ ልጆች ስደት ሂደው ህይወታቸውን ከሚያጡ ሰርተው ይብሉ። በጣም ያስጠላል እውነት ለመናገር ያንተ ሚስት ያልሆነች ሴት ማቀፍ፣ ያንቺ ባልሽ ያልሆነን ሴት ማቀፍ ሐራምም ነው፣ ግን ያስጠላልም። በስ ምን አማራጭ አለ ንገሩኝ እስኪ። ምን ሰርተው ይብሉ? የቤት ኪራው ሙሉ ነገር ውድድ ያለበት ሀገር ላይ ነው ያሉት። ስለዚህ አማራጭ እስኪ እንፈልግለታለን መፍትሄ ማለት ነው። የነባ ቤተሰቦች ደግሞ እየመጣችሁ እኔ ትናንትና ይቅርታ ብያለሁ አይደል? ለምትሳደባችሁ በቃ ይቅርታ። ነባዬን አልናገርም። እኔ በጎቹ ይበቁኛል። በቃ እኔ ወዳችኋለሁ። ኋላስ በቃ ያው እንደዛ ነገር እና ይቅርታ ያልኳችሁ የነባ ቤተሰቦች ያው ነባዬን ማይስዊት በቃ ይቅርታ ብያለሁ። አልናገራትም ካሁን በኋላ
እኔ ለምወደው ሰው ይቅርታ የምጠይቀው። በቀረ ፈነግላችሁ ነበረ እንደነበጎቹ፣ ግን ስለምወዳችሁ ይቅርታ አልኳችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሌላ ሀሳብ